እንደምን ከረማችሁ ውድ ተከታታዮቻችን። በዛሬው ድንቃድንቅ ዜና 3 ዜናዎችን አዘጋጅተንላችኋል። የመጀመሪያው ክብረ ወሰንን መስበር ይሰኛል። የዓለምን ክብረ ወሰን ለመስበር በእሳት መጫወት። ዝና ወዳዴው ወይም ስተንትማን የዓለምን ክብረ ወሰን ሰብራለሁ በሚል ፈሊጥ በእሳት ተቀጣጥሎ መኪና ጎተተ ይለናል የዩፒአይ ዘገባ። ይኸው ጆሴፍ ቶድሊንግ የተባለ ኦስትሪያዊ ሰውነቱን በእሳት እያቀጣጠለ ለ56 ሰከንዶች ያህል መኪና ጎትቶ ክብረ ወሰኑን መስበር ችሏል። በዚሁ ሳቢያ በቪየና በ100 ሜትር በእሳት ተቀጣጥሎ በሰውነት መኪና በመጎተት ፈጣን ውድድር የጊነስ ወርልድ ሪከርድን አሸንፏል። የዚህ ተወዳዳሪ ድጋፍ ቡድን ግለሰቡ ውድድሩን እንዳሸነፈ የሚንቀለቀለውን እሳት ከሰውነቱ ላይ ተረባርበው አጥፍተውለታል። የፒዛ ፓርቲ ሪከርድ ተሰበረ። የፒዛ ፓርቲ ሪከርድ በዩናይትድ ስቴትስ ኮኔክቲከት ከተማ በተደረገ የፒዛ ውድድር በዓለም ትልቁ የፒዛ ፓርቲ ሪከርድ ተሰበረ። እንደ ዩፒኤስ ዘገባ ይህች ከተማ ትልቁን የፒዛ ድግስ አዘጋጅታ የጊነስ ወርልድ ሪከርድን ለመስበር አቅዳ በመተግበር ከ9000 በላይ ጣፋጭ ቁራጮችን ማውጣት ትችላለች። ዝግጅቱን ለተጠቀሰችው ከተማ ያዘጋጀው ኒው ሄቨን የተባለ የጣዕም ገምጋሚ ኩባንያ ነው። በውድድሩ ለእያንዳንዱ ተሳታፊ 2 ቁርጥራጭ ፒዛዎች ቀርበውለት በጊነስ ወርልድ ሪከርድ ሕጎች መሰረት በተወሰነለት ጊዜ ውስጥ እንዲያጠናቀቅ ይጠበቅበት ነበር። የሆነ ሆኖ የዓለምን የጊነስ ክብረ ወሰን መስበር ችሏል። ኩባንያው በ2023 ቴልሳ ኦክላ ላይ በፒዛ ወርልድ ሻምፒዮና ያስመዘገበውን የ3357 ሪከርድ በመስበር 4525 ተሳታፊዎችን በመሰብሰብ ተጠናቋል። ጀግናዋ ሴት በቡጢ አስተፋችው። የፍሎሪዳዋ ጀግና ሴት ውሻዋን የነከሰውን አዞ በቡጢ አስተፋችው። ሴትየዋ ለሽርሽር ውሻዋን ይዛ ወደ አንድ አዞ እርባታ ውሃ ዳርቻ ትሄዳለች። እናም ይህች ሴት ለኒውዮርክ ታይምስ እንደገለጸችው ዞር ስል የአዞው የፊት ጥርሶች የውሻዬን አንገት ጠፍንገው ይዘውታል። እናም አዞው ውሻዬን ዳክሰንን ወደ ውሃው አቅጣጫ መጎተት ከጀመረ በኋላ እንደገና ወደ ኋላ ተመልሶ እኔን ለማጥቃት ተንቀሳቀሰ ብላለች። በቃ በቡጢ አይኑን ደጋግሜ የመታሁትና ከነዚያ አስፈሪ ጥርሶቹ ውሻዬን ፈልቅቄ ያወጣሁት። እርግጥ ጥርሶቹ እጄን ጎድተውታል ብላለች። አዞው በፈጸመው ወንጀል ከድርጅቱ ንብረትነት ተሰርዟል። ኒውዮርክ ታይምስ እንደዘገበው ይህቺ ጀግና ሴት ሌሎች የቤት እንስሳት ባለቤቶች በአካባቢው ሲመጡ ጥንቃቄ እንዲያደርጉ አሳስባለች። ቸርን ሰንብት።